ሽምግልና በድራማ መልክ ነው የሚላከው። ምን ማለት ነው? እኔ አልገባኝም። ይሄ ነገር በጣም ነው ያስደነገጠኝ። እነ ዊዘርም ማታ እንደዛ አይነት እኛን ለማሳመን በእንደዛ አይነት መንገድ እንዲሆን አንፈልግም። እኛ የምንፈልገው በስነ ስርዓቱ ቤተሰብ ባወቀው መንገድ በስነ ስርዓት በቃ ምናምን ነገር ብለው ሲያወሩበት ነበር ይሄን ነገር። እኔም ደግሞ የሰማሁት ነገር አለ ዛሬ ጠዋት። ይሄ ነገር ለምን እንደዚህ ሊሆን እንደቻለ ለምን እንደዚህ መደረግ እንዳለበት ምናምን ነገር እኔ እግዚአብሔርን ይሄ አስደንግጦኛል። እውነት ከሆነ አስደንግጦኛል። ብዙ ነገር ነው የሰማሁት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታይ ሰላማችሁ ይብዛልኝ በያላችሁበት። እኔ የሆነ ነገር ሳልሰማ ወይንም የሆነ መረጃ እጄ ሳይገባ ዝጋ መጥቼ አልለፈልፍምም አላወራምም። የሆነ ነገር ብቻ እጄ ላይ ሲገባ ነው መጥቼ የማወራው። እንደነገርኳችሁ እኔ የላይክ የሰብስክራይብ ችግር የለብኝም። ከመቶ አንድ ሰው እንኳን እውነትን አምኖ ተቀብሎ እንዲከተለኝ ነው የምፈልገው። እኔ እንደዛ ነኝ። ከእውነት ጋር ነው የምጋፈጠው ሁሌም። ነገር ግን ደግሞ ብሩኬና ሀይሚ እንዳይለያዩ ብዙ ነገሮች ላይ ጥረት አድርገናል። ብዙ ነገሮች ለፍተናል። ዛሬ ግን የጠበቅነው ያሰብነው ነገር አይደለም እየሆነልን ያለው። ምክንያቱም ይቺ ተራ ድንገት መታ በእነሱ ህይወት ውስጥ ገብታ ነገሮቹ እንዲበላሻሹ፣ እሷ በእርግጥ ገንዘብ ተከፍሏት ነው፣ ልክ ነች እንበል። ግን ደግሞ አሁን ላይ እየተፈጠረ ያለው ነገር የስለ ሽምግልና ነው ምናምን ነገር የሰማሁት ነገር በቃ ለጆሮ የሚቆረፍድ ነገር ነው። እኔ አሁን ይሄን ነገር በእንደዚህ ምክንያት ሊሆን የቻለው እንደዚህ ነው ብዬ ዝርዝር ሀሳቡን ማውራት አልችልም። ምክንያቱም የሀይሚዬ ደህንነት ስለሚያሳስበኝ ማለት ነው። ግን ብሩኬ ደግሞ በደፈነው እኔ ይሄ ነው ብዬ በግልጽ መናገር አልፈልግም። ይሄ የተባለው ነገር እውነት አስበ ከሆነ እንደዛ ልታረግ አስበ ከሆነ በእውነት አይደለም ሀይሚዬ ፈጣሪ ራሱ ይቅር አይልህም። በእውነት ተረጋጋ። ወይንም ይሄ የጥላት ወሬ ነው እነሱን ለመለያየት ነው ምናምን የሚለው ነገር እኔ አሁን ላይ በእንደዛ አይነት መንገድ ላምንም ልቃበልምም አልችልምም። ምክንያቱም በብሩኬና በሀይሚ መሀል ጥላት አለ። በተለይ ደግሞ አንድ እከክ ሴትዮ አለች ሀይሚ ከብሩኬ ጋር እንድትሆን የማትፈልግ በጣም ማለት ነው በጣም እና ይሄ ነገር ለሀይሚ ደህንነት ስለሚያሳስበኝ እንትን አልልም። ግን ደግሞ ከቻለ ብሩኬ ያችን ሴት በማንኛውም መንገድ ቢሆን አለማግኘት ይችል ነበረ። ግን አይዶን ነው ከእሷ ጋራ ለምን እንደሆነ በእንደዛ አይነት ቀረቤታውን ያበዛው። ግን አለ እሱ እኮ አይደለም መጀመሪያ የሚያወቃት ሰው ነው ያስተዋወቀው ለሱም። ያ ሰው ግን ዛሬ ላይ ገንዘብ እየተከፈለው ስራውን እየሰራ ነው ያለው። በባለፈው 2 ዓመት ደረቱን ነፍቶ እኔ ከብሩኬ ጎን ነው የምቆመው ብሏል። ይሄ ግልጽ የሆነ ሴራ አለ። እኔ አሁን ላይ በጣም ልቤን እያደማኝ ያለው የሀይሚ ጉዳይ ነው። የምሬን ነው የምላችሁ። በጣም ነው እያሳሰበኝ ያለው። ሴት ልጅ ነች፣ ትጎዳለች ምናምን ነገር ተስፋ ተሰታ ተስፋን ስትነጠቅ ያማታል፣ ትሰበራለች። ሌላው ነገር ደግሞ በጣም የሚገርመኝና የሚያሳዝነኝ ነገር አለ። እነ ዊዘር እና እነ ገኒ እነ ቲጂ ወጥተው ሚዲያ ላይ የሚናገሩት ከነሱ ጎን ቆመው ብዙ ነገር የሚለፈልፉት ስራ አጥተው አይደለም። ገባችሁ? ስራ አጥተው አይደለም። ስራ ጠፍቶባቸው አይደለም። ስራ ፈትም ሆነው አይደለም። የሚኖሩት የሰለጠነ አገር ላይ ነው። የተማሩ ናቸው። ህይወትን አይተውታል። ላይፍን አይተውት ሊሆን ይችላል። አላቅም ስለነሱ ግላዊ ህይወት አላቅም። ግን በተረዳሁት አንግል ነው ከንግግራቸው የተረዳሁትን ነገር ነው። እና ተሰድቧቸዋላችሁ፣ ታንቋሿቸዋላችሁ። በጣም ተሳስታችኋል። እነዚህ ሴቶችን የምትሳደቡ ሴት ሆናችሁ ማለት ነው። ሴት ልጅ እንዴት መከበር እንዳለባት፣ ለሴት ልጅ ምን አይነት ክብር መሰጠት እንዳለበት እና ሴት ልጅ ደግሞ በምን አይነት መንገድ መያዝ እንዳለበት ጠንቅቀው ስለሚያውቁ ነው። ስማርት ናት ቲጂ ተብዩዋማ። ቲጂ ክርስትና እናት ሆናለሁ ያለችው ለነ ብሩኬ እሷ የገባት ናት።
አራዳ ናት። እዛ ጋር ወርዳ የሆነ ቦታ ላይ ስላያችኋት እንዳይመስላችሁ እነ ዊዘር እነ ገኒ ምናምን ነገር እና ህይወትን አይተውታል እና አትስደዋቸው፣ ጀጅ አታድርጓቸው። የምሬን ነው። የተረዱት የገባቸው ነገር ስላለ ነው ወጥተው እዛ ጋር የሚናገሩት። ወጥተው እዛ ጋር ለምን ሴት ልጅ በዚህ ልክ አትከበርም የሚሉት በቃ የተረዱት ነገር አለ እና እነሱን ከምትሳደቡ ሰዎች ከዚህ ድርጊታችሁ ተቆጠቡ። እኔስ ብሆን በሉ ምን ያክል የኔ ሴትነት ይቺ ሴት ቢገባት ነው ብለን ለሰከንድ ማሰብ ማገናዘብ አለብን እና እኔ ተረዶትኝ በቃ ሀይሚዬን በሙሉ ልባቸው ተረድተዋታል። በቃ ለሷ የሚገባትን ክብር አላገኘችም ነው። ለምን አትከበርም? ላይክ የሚወዳት ከሆነ ድራማውን የጀመረው ብሩኬ ነው። ነገር ግን ደግሞ አንዳንድ ጊዜ ተሸንፎ ይቅርታ ለምን አይጠይቅም? አሁን ድራማው መጀመሪያ ላይ ብሩኬ አዝኖ ነበር አይደለ? ሀይሚዬ አትራቂኝ፣ እኔ አንቺን አጥቼ መኖር አልፈልግም ምናምን እያለ ሲለምናት ነበረ። በጣም ሲለምናት ነበረ። ሀይሚዬ በዛን ሰዓት ተረጋጊ አልናት። ሁላችንም ተቆጣናት። ተረጋጊ፣ በቃ አትራቂ፣ ከብሩኬ መለየት የሚባለውን ነገር አታስቢ፣ አስቢበት፣ ልጁ እስከሚወለድ ቢያንስ እንኳን ብትበደም ከሱ ጎን ሁኒ ምናምን ብለን ተቆጣን። ሁላችንም ቪዲዮ ሰራን። ነገር ግን ደግሞ ሀይሚ ወደ ራሷ ተመልሳ ተረጋግታ ምናምን ነገር ነገሮቹን ለማስተካከል ርቀትን በተጓዘችበት ተረጋግታ በቃ ሰላማዊ ሰው ሆና እንዲሁም የእሱን ስም ለማጥራት የሄደችበትን ርቀት ሁላችንም አይተናላ። እዛ ጋር ወይን አቅርባ ሻማ በርታ ምናምን ነገር አብረን እንደር ያለችው ምን ያክል ለእሷ ክብር እንዳለው ምን ያክል ደግሞ መሸወድ እንደማይችል ምናምን ነገር ያንን ንጽህናው ለማሳየት የሄደችበት ርቀት እንጂ አብራ ማደር ፈልጋ አይደለም። ሀይሚ በሴትነቷ አትደራደርም እና ይሄ ሁሉ አድርጋልክ ለምን ዛሬ ላይ ከዚችኛዋ ጋራ እኩል ከህይወቴ ውጡልኝ ልትል ቻልክ ነው ጥያቄና ጥያቄው የፈጠረብን። እኛ ጋር ለምን እኩል ውጪ፣ አንቺም ውጪ ከህይወቴ፣ አንቺም ውጪ ህይወቴ፣ ለምን እሷ ከዚችኛዋ ጋር ልትወዳደር ቻለች? ሀይሚ ከዚች ጋር ከማንንም ይቺ ታራ ማለት ነው ከእሷ ጋራ እንዴት ታወዳድራታለህ ነው የኛ ጥያቄ። የነ ዊዘርም ያበሳጫቸው ይሄ ነው እና አንዳንድ ጊዜ ሴት የሆኑ ሴቶች በቃ አሌለ ሴትነታችን ሲገባቸው ሲረዱን እንደ ሴት ልጅ የሆነ የምንቀና ሰዎች አለን። ወይንም አሁን እነ ዊዘርን የተረዳችሁት ለብሩኬ ላይክ ሌላ ጥላቻ ምናምን ያለባቸው አድርጋችሁ ነው የተረዳችኋቸው። ጥላቻ ኑሮባቸው አይደለም፣ እኩል ነው የሚወዷቸው። ነገር ግን ለሀይሚ የሚገባትን ክብር አላገኘችም። እንደ ሴት ልጅ ለምን ፍቅር አትሰጥም? ምን ያንሳታል? ለምን የሚለው ነገር ስሜታዊ አድርጓቸው ነው። ገባቸው አይደለ? እና እኔ ግን በጣም አድንቄያቸዋለሁኝ። እግዚአብሔርን ነው የምላችሁ፣ ከሚባለው በላይ በጣም አድንቄያቸዋለሁኝ። አስተሳሰባቸው ወይንም አመለካከታቸው ምን ማለት እንደፈለጉም ተረድቻቸዋለሁኝ። ያልተረዳችሁ ሰዎች ደግሞ ተረዷቸው። በጣም አሪፍ ነው እና ግን ብሩኬ ይሄ የተባለው ነገር የሽምግልናው ነገር እንደዛ አይነት ነገር አስበህ ከሆነ እንዳታስበው ብሩኬ፣ ጥሩ አይደለም። እንደነገርኳችሁ ነው። እውነት ይሁን ውሸት ይሁን አላቅም፣ ግን እኔ ቦይስ ሪከርድ አለኝ ስልኬ ላይ ጠዋት ነው የተደረገልኝ። ቃልዬ በእንደዛ አይነት መንገድ እንዲህ ሊደረግ ነው ምናምን ተብሎ የተነገረኝ ነገር አለ። ግን እኔ እዚህ ጋር ለምን በእንደዛ አይነት መንገድ ሊደረግ ቻለ፣ ምክንያቱስ ምንድን ነው ብዬም ጠይቄ ምክንያቱ እንደዚህ ነው ተብሎ በቃ ዝርዝር ሀሳቡ ነው የተነገረኝ። ግን እዚህ ጋር ደግሞ ለሀይሚ የደህንነት ስል ቦይስ ሪከርድም አላወጣምም አላስደምጣችሁምም። እስከ መጨረሻው ድረስ ያለውን ነገር አብረን እናያለን። እንታገስ። እንግዲህ አላቅም ምን እንደምል ራሱ የሆነ ግራ የምትጋቡበት ሰዓት አለን። አሁን በጣም ግራ ተጋብቼ ነው ያሉት ለራሴ ማለት ነው። ምክንያቱም ያልጠበኳቸው ነገሮች ናቸው እየተደረጉ ያሉት እየሆኑ ያሉት። ብሩኬ ይቅርታ መጠየቅ ባለበት ሰዓት ላይ አሁን ላይ ልክ ራሱን ነፃ ለማውጣት ሀይሚዬን እንደ ጥፋተኛ ምናምን ነገር አድርጓት ነው እንግዲህ በቃ ከህይወት ይውጡልኝ ያለው። እና አንዳንድ ጊዜ ብሩኬ ንግግር ያለመቻል ይሁን የዋህነት ይሁን አይዶኖ ምን እንደሆነ አላቅም፣ ወይንም አላቅም ምን እንደሆነ ሀሳቡ እንግዲህ ሀሳቡን መድኃኒዓለም
ያሟላለት ነው ወይስ ይግለጥለት የሚባለው? ለማንኛውም ውዶቼ የእናንተን ሀሳብ አስተያየት በኮመንት አስቀምጡ። የኔ ሀሳብ ይሄው ነው። ይሄንን ይመስላል።